ቤተሰብ የተባለው አካል ራሱ ሀዘንተኛን አንቀበልም ብለው የከለከሉ ናቸው። እቺ ሴትዮ በምን እንደሞተች ጠይቁልን የሚል አካል እስከሌለ ድረስ ፖሊስ ምን ሊያደርግ ይገባል? ፖሊስ እኮ የሚገባው እኮ አይ ዚጋው ተፈጽሟል፣ ወንጀል ተፈጽሟል፣ የዚህ ሴትዮ አሟሟች ይጠራለን የሚል አካል መኖር አለበት። እኛ እኮ ስለሌላት ነው እየጠየቅን ያለ ነው። ቢኖራት ኖሮ እኔ ወንድሟ ነኝ፣ እኔ አክስቷ ነኝ፣ እኔ አጎቷ ነኝ፣ እኔ ጅኗ ነኝ እያለ የሚመጣ ቢኖር እዚህ ሚዲያ ላይ ይሄን ነገር ለኛ ተውት፣ እኛ እንጠይቃለን እናጣራለን የሚል ኖሮ ቢኖር እኮ እኛ ሚዲያ ላይ አናወራም። አሁን እቺ ሴትዮ ቤቷን ሽጣ ከአሜሪካ ስትገባ ሞተች። ተደሰቱ በመሞቷ ሰርግ ነው ማድረግ ወንድም መብረቁ አሁን የቤተሰብ አካል ጠያቂ የለም ነው የምትለው። የቤተሰብ አካል ጠያቂ ከሌለ ቤተሰቦቿ በሷ ሞት ደስተኛ ናቸው ማለት ትችላለህ። እንድትሞትላቸውና እንድታገልላቸው ሲጠብቁ የነበሩ ሰዎች ናቸው። ቡና ጠጥታ ከሞተች መርዛ ጠጥተው ገድለዋታል። ቤተሰቦቿ ጥያቄ ያልመጡት ወይም ደግሞ ታዚያ ለቅሷ ትድረሱን ነው ብለው የከለከሉት የእሷን ሞቷን እንጂ መኖሯን የማይፈልጉ ሰዎች ናቸው። ምክንያቱም ከሷ እሷነቷን ሳይሆን የሚፈልጉት ሰውነቷን ሳይሆን ገንዘቧን ነው የሚፈልጉት። የተመሳጠሩበት ጉዳይ አለ። አንዳንድ አፈቀላጤዎችን በገንዘብ አፋቸውን የዘጉበት ምላሳቸውን ያሰቡበት ነገር ሊኖር ይችላል። አሁን እንደምመለከተው ከኮሜንትም ላይ ከተለያየ ነገር ላይ እያየው ነው። ይሄ በጣም አሳዛኝ ነው። አንተ መቼም እንግዲህ አንድ ሰው ጀዛውን በአላህ ነው የሚያገኘው። ብዙ ጊዜ እከታተላለሁ። ገብቼ በቤትህ አስተያየትም ሰጥቼ አላውቅም፣ ወይም ደግሞ የተለያየም ሀሳብና ቅርብ አላውቅም። እከታተላለሁ፣ ምን ጊዜም በርታ እላለሁ። ከምንም በላይ ለተገፉና ለተጨቆኑ ለፍትህ ብዙ ጊዜ ትቆማለህ። ብዙ ጊዜ እነሱ ጋር ከጎናቸውም ከፊታቸውም ከጀርባቸውም ሆነህ ትታገላለህ። ትግልህ ደግሞ ቀጣይ ኢንሻአላህ ፍሬ ያፈራ ይሆናል ብዬ አምናለሁ። እና ሁላችሁም አሁን እዚህ የምሰማችሁ ወንድሞቼ በጣም ለዚች ሴት ከምንም በላይ ማለት ነው እየታገላችሁ እየለፋችሁ እየደከማችሁ ስራችሁን ሰዓትና ጊዜ አባክናችሁ ከምንም በላይ እየታገላችሁ ነው። ፍሬው ደግሞ ያፈራል። ውጤቱን ደግሞ ታመጡታላችሁ ብዬ አምናለሁ። እኔም አሁን ስራ ላይ ነኝ። አጋጣሚ እንደው ሳይውና ሲያሳዝነኝ ሁኔታው ገባ ብዬ ለማዳመጥ ነበር የገባሁት። በርቱ እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወአለይኩም ሰላም። እና መብረቁ ይቺ ሴትዮ እንደፈራችው የዛቻ መልእክት ይደርሰኛል እንዳለች እንደፈራችው አንጠለጥልሻለሁ እንዳለችው ምን አልከኝ ሪኮርድ እያደረኩ ነው የስ ኦር ኖ በለኝ ብላ እየጠየቀችው አንጠለጥልሻለሁ ነው ያልከኝ እያለች እየጠየቀችው እና የስ ኦር ኖ በለኝ እያለች ይሄንን እየጠየቀች የተቀዳ ሪኮርድ በአደባባይ ላይ ሲዘዋወር ነበረ። እንደፈራችው እያስፈራሪው ነው እንዳለች ቤቷን ሸጣ ከጨረሰች በኋላ ልክ ኢትዮጵያ ስትገባ ሰለባ ሆነች። ሰለባ አረጋችኋት። ገዳዮችን እንፋረድ እስከ መጨረሻው ድረስ። እውነት በፈጣሪ ነው የሞተችው ወይንስ በእናንተ? ሞ የተባለ ሰውዬ ደግሞ ሁለት ቃል የሚናገር በፊት ቤቷ ሰፈሯ ሄጄ ምንም አይነት ቀብርም የለ ሰፈሯም ሄጄ ምንም ለቅሶ የለም ብሎ ተናግሮ ባደረ በምንጋታው ምን አለ? የሞተችበት በሳምባ ነው ብሎ እንደገና ሌላ ቪዲዮ ሰርቶ ተዋትተኛ ብሎ መጣብን። እንዲህ አይነት ሰው አንድ ሐሳብ የሆነ ሰው ልስጣችሁና ዩት እያደረገን በመጀመሪያ ማመስገን የሚፈልገው መብራቱ ከዚህ በፊትም እከታተላለሁ ለእውነትና ለፍትህ ስለምትቆም በጣም ታንኪ። ብዙ ጊዜ አብዛኛው ሰዓት ተከታይ ነኝ። እኔ ግን አንድ ሐሳብ አለኝ። በአሁኑ ሰዓት ላይ የሞተችው ሰው ነች። ሰው ነው የሞተው። ሰው ሲሞት መጀመሪያ ከአሜሪካ ኢትዮጵያ ስትሄድ በምን ምክንያት እንደሄደች ትክክለኛ ምክንያታዊና መረጃ መኖር ያስፈልጋል። ኢትዮጵያ ላይ ስትታመም እቺ ሴትየው ከታመመች በኋላ የትኛው ክሊኒክ ገባች? ከክሊኒክ ወረቀትና ካርድ ሁሉ ነገር አለው፣ ኤቪደንስ አላቸው። ይሄንን ይዘ የትኛው ሆስፒታል ገብታ እንደታከመች ከታከመች በኋላ እቺ ሴትየው በሽታው ምኑ ይሁን ታውቋል አይደለ? ከዛ በኋላ ሞታለች። ስትሞት የግድ የአስክሬን ምርመራ ይካሄዳል።
የዛ የምርመራ መረጃ ሁሉ መኖር ያስፈልጋል። ከዛም በኋላ ስትሞት የግድ ለቅሶ የሚመጣው ወይ 10 ሰው አይደለም። እቺ ሴትዮዋ በሶሻል ሚዲያ በጣም ታዋቂ ነች። ስለዚህ እቺ ሴትዮዋ ስትቀበር ራሱ ያለውን መረጃ በትክክል ማስረዳት አለባቸው። በዚህ ጉዳይ ላይ ትልቅ ውስብስብ የሆነ ችግር አለ። አንደኛ ነገር ከዚህ በፊትም ቢሆን በልጅቷና በልጁ ግንኙነት መካከል ላይ ሴትዮዋን ምን ያክል ለመግደል ዛቻ እንዳደረሰቡን በደንብ እናውቀዋለን። ይሄንን ነገር ሲጠየቁ ምን ያናድዳቸዋል? የግድ ሴትዮዋ ከሞተች እነሱ የሚያዝኑ ከሆነ የኢትዮጵያ ሕዝብ እንዲያውቅ ከኛ ጋር ከናንተ ጋር ተጨምረው ለሴትዮዋ ያለው መረጃ በተግባር ለኢትዮጵያ ሕዝብ ማስታወቅ ሲገባቸው እዚህ ጉዳይ ላይ ትልቅ ችግርና እጅ አለባቸው። ይሄንን ነገር በእውነት በሀገራችን ላይ ኢትዮጵያ ሕግ ካለ የዚህ ሴትዮዋ ነፍስ በትክክል መረጃና ማስረጃ ለኢትዮጵያ ሕዝብ ማስታወቅ ያስፈልጋል። ትናንትና እያለቀስኩኝ ነበር። ዮኒ ማኛ ቤትም ሰምቼዋለሁ። መብራቱ ትክክለኛ ነገር ይዛ ስትካሄድ አይቼዋለሁ። እቺ ሴትዮዋ ቡና ከጠጣች በኋላ በምን ምክንያት ነው ያመማት? ቡና ላይ መርዝ ተጨምሮ ነው ተበርዘው ነው ወይ የሞተችው? ይሄ አስክሬኗ ደግሞ ሄደው በትክክል ተመርምሯል ወይ? በዚህ ጉዳይ ላይ ትልቅ ችግር ስላለ ውስብስብ የሆነ ነገር አለ። መብረቁ በጀመርከው እጅ ሁላችንም ከጎናችሁ እንሆናለን። በእውነት እንደዚህ ሴትዮዋ በአፈና የተገደሉ ብዙዎች ሊኖሩ ይችላሉ። ይሄ ነገር ግን ሐቁ መውጣት አለበት ብዬ ነው የማስበው። በእውነት በጣም ያሳዝነኛል። እነዚህ ሰዎች ነፍሰ ገዳዮች ናቸው። እንዴት ነው ይሄን ያክል ስሙን አታንሱ የሚሉት? ለምንድን ነው ማስረዳት ያቃታቸውስ? ምንድን ነው የትኛው ትወና ነው እየተጠቀሙ ያሉት? ስለዚህ ትክክለኛ ካራክተር ተዘጋጅተው ከጊዜ በኋላ የተጀመረው የሆነ ሴራ አለ። ይሄ ነገር በትክክል መታወቅ ያስፈልጋል ብዬ አፕሪሺየት አረጋለሁ። ታንኪው በጣም ስለተሰማኝ ነው ገቦስ ከሶሻል ሚዲያ ርቄው ነበር። አመሰግናለሁ። ቴንኪው ወንድሜ ክበረልኝ። ያ ሰላም ሁላችሁ። ሰላም እንዴት ነህ? አማን ነው? እግዚአብሔር ይመስገን። ሰላማችሁ ይብዛ። ግን እኔ አንድ ሁለት ነገር ነው ማለት እንፈልገው። እውነት ከሀገር ሲወጣ አንድ ኢትዮጵያዊ ሰርቼ ተለውጬ ቤተሰቤን እረዳለሁ ብሎ ሀገሬን ከቻልኩ ሀገር ለውጣለሁ ብሎ ነው የሚሄደው። ግን በዚህን ያህል ከሀገር ወጥቶ ገዳይና የእንትን እንደዚህ ተቋቁሞ መደራጀት ራሱ በጣም የሚገርም ነው። ሰው ነፍስ ለማጥፋት ማለት ነው። ግን በጣም የሚገርም ነው። የቅድሟም ልጅ የገባችበት ራሱ ሲጀመር የእሷ እጅ ራሱ አለበት ብዬ ነው እኔ የማምነው። ምክንያቱም እንደዛ ትረፍበት ምን የሚባል ሰው እኮ ሞቶ እውነት ከወጣለት ነው ቤተሰብም ሬሳም የሚያርፈው። እንዴት ነው እውነት ተደብቆ እረፍት የሚያገኘው ሬሳ? እንዴት ነው የቤተሰብስ እውነት ቤተሰብ ካላት ይቺ ልጅ እንባቸው ያርፋል እንዴ ሁል ቀን? እስቲ ያቺን ልጅ አይታችኋል? ለ10 ወር ስታለቅስ ነው አይደል እንዴ ፍትህና ደሟን የቤተሰቧን ደም ፍለጋ እንደዛ ስትሆን የነበረው? ለምንድን ነው ትረፍበት የሚባለው? ከተቻለ እውነት መውጣት ያለበት ድረስ መውጣት አለበት። ሐኪም ቤት ደግሞ የት ሚሊሊክ ነው እንዴ እንትን የተባለችው? እና ደግሞ የገባችበት ቀን ሚሊሊክ አይደለም መብረቁ እኮ የካቲት 12 ነው የተገባችው። አይ እንትን ሬሳ ምርመራ የተደረገው ሬሳ ምርመራ ሚኒሊክ ማን ሄዳል? አልነገሩንም እኮ እንደዛ ሰምተሃል መብረቁ? ሚኒሊክ እርግጠኛ ነህ? ወረቀት እንትን ብለዋል አለ የሬሳ ምርመራ ተደርጎ ሴትዮዋ በሳምባ ቋጠራ ምናምን ጅንቆለት ሞተች ብለው እኮ ተናግረዋል። ግን ሚኒሊክ እንደገባች እርግጥ ነው። ስሟስ ማን ነው? ትክክለኛ ስሟ ትህትና ታምራት። ትህትና ታምራት። ቀኑ 12 ነው 12 ነው ኖ ሐምሌ 5 ነው የነበረው። ሐምሌ 5 ነው። ሐምሌ 5 ቀብረዋ ነው። ከዛ በፊት ነው መቼ እንግዲህ የ3 ቀን ወደ ኋላ መመለስ። እሺ ትህትና ታምራት። እሺ በቃ ለማንኛውም እሺ እንግዲህ ተባበሩን ሁላችሁም በያላችሁበት በየሙያችሁ በየስራችሁ አንዳንድ ነገሮችን ብታግዙኛ ለምንም ለማንም አይደለም። ይቺ ነፍስ እንደተሳቀቀች እንደፈራች ህይወቷ ማለፋ በጣም ያሳዝናል። እንደፈራችው እንደተሳቀቀች በልጇ ቦይፍሬንድ በልጇ ቦይፍሬንድ ያር እንደመሰለ መጨረሻ ብዬ ልውረድላችሁ። አንደኛ ነገር መብረቁ በትክክል ጀምረዋል። ይሄንን ነገር የግድ የህግ አካል በትክክል እነዚህን ሰዎች ይዘው መመርመር ያስፈልጋል። አንደኛ ነገር እቺ ልጅ
ከእናትየው ጋር ጥለኛ ነች። ከዘመዶቿ ጋር እንዳትገናኝ አድርገዋታል። ከዚያም በመቀጠል አሜሪካ ላይ በሚሊዮኖች የሚቆጠር ዶላር ሽጣ ኢትዮጵያ በመግባቷ ትክክለኛ መረጃ አለ። ይሄንን ነገር ህግ እስከ መጨረሻ ድረስ በእውነት ተከታትለው የዚች ሴትይቷ ሐቅ መውጣት ያስፈልጋል። ብሯን ለመቀማትና ለመብላት በማለት በዚች ሴትይቷ ላይ ከፍተኛ ትወናን ያደረጉባት። ስለዚህ እነዚህ ሰዎች በህግ በትክክል ተይዘው ያለው መረጃ በስነ ስርዓት ማውጣት ያስፈልጋል። ስለዚህ ለዚህ ነገር የኢትዮጵያ ህዝብ በትክክል እውነትም ለዚች ነፍስና እንደሷ በግፍ የተገደሉ ብዙዎች ሊኖሩ ይችላሉ። አሁን እንዳሳየህ አረብ ሀገር ላይ ላለችው ሴትይቷ ለመክሰስ ይሄን ያክል ብር ተሰብስቦ ከሆነ ከዚህ በፊት እቺን ሴትይቷ ለመግደል ሲዚቲ ለነበረችው ምን ያክል ብር ሰብስበው እንዳስገደሉ እኛ የምናውቀው ነገር እግዚአብሔርን ብቻ ነው የሚያውቀው። ስለዚህ እውነትም በሀገራችን ላይ ህግ ካለ ይሄንን ነገር እስከ መጨረሻ ፍጻሜ ድረስ ተከታትለው ይሄንን መረጃ እንዲወጣ እኔ ፊት እጠይቃለሁ። በዚህ አጋጣሚ መብረቁ ታንክ ሁሌም ስለምታደርገው ነገር አፕሪሼት አደርጋለሁ። የኢትዮጵያ ህዝብ በዚህ ጉዳይ ላይ በእውነት ፍትህ እንዲያገኝ ሁላችንም ርብርብ ማድረግ ያስፈልጋል ብዬ ነው መልእክት ባስተላልፈው። ታንኪው ስላዳመጣችሁ እጅግ አድርጌ አመሰግናችኋለሁ። አብሽር ታንኪው። እኛም እናመሰግናለን። ሁላችሁም በእንደዚህ አይነት በአንድ ድምፅ ስናደርግ ሌባው ገዳዩ ሊታወቅ ይችላል። በእውነቴን ነው የምላችሁ። እንዲህ አይነት ነገር ነው የሚያስፈልገንና ድምፅ ያስፈልጋል። ለዚህ ሰው ለዚህ ሴት ድምፅ ያስፈልጋል። ባላግባብ ነፍሷን ባጣችሁ ገንዘብ ታይቶ ይሁን ምን ታይቶ ይሁን የሞተችበት ምክንያት እንደው ስትመራመሩ ስታዩት በምን ምክንያት ይመስላችኋል? ቤቷን ሸጣ $520,000 ሸጣ ወደ ሀገሯን የገባችው $520,000። ይሄ በሸጠችው በቅርብ ቀን ኢትዮጵያ ሬስቶራንት ልከፍት ነው የገባችው። አሜሪካን እድሜ ልኳን በሽተኛ ብትሆን እድሜ ልኳን መሞት የምትችለው በአሜሪካን ሲሆን እንዴት አጋጣሚ ህርታ በሳምባ በሽታ መድኃኒቷን ረሳች ተብሎ በተልካሻ ምክንያት ቪዲዮ ሰርተው የወጣው ማፈሪያ ቢስ ብያለሁኝ። የሚያሳፍር ነገር በተልካሻ ምክንያት የሳምባ ምች መድኃኒቷን አሜሪካን ረስታ ስለመጣች የሰጠው ተልካሻ ምክንያት አንተ ሞ የምትባል አላቅም ብለህ ክደክ ማንም ለቅሶ የሚባል የለም ብለህ ክደክ እንደገና ተለውጠክ ማን እንደነካካ አላቅም ተለውጠህ መጠክ የሞተችበት እዚህ ቦታ ነው። የሞተችው ደግሞ በሳምባ ምች ነው። መድኃኒቷን ረስታ ኢትዮጵያ ስለገባች ነው። ኧረ እባክህ ይሄ ነው በቃ። የማይሰራ ነገር ለምን ትናገራላችሁ? ፕሊዝ እባካችሁ የሚያሳምንን ነገር ተናገሩ። ሁለት ምላስ አትናገሩ። በቃ አላቅም የሞተችበትን ሰፈሯ ሂጂ አላቅም ብለሃል እንዳላወቅ ዝም በል። ለምንድን ነው በንጋታው ቀይረህ ሐሳብ የሰውን ጭንቅላት ለመፈወዝ የመጣኸው? ምንድን ነው ዓላማህ? አንተ ራሱ ምን ለማለት ብልህ ነው ሁለት ሐሳብ የምትናገረው? የትኛውን እንመን? የመጀመሪያውን ወይስ ሁለተኛውን? ቪዲዮ የሰራኸው እኮ አለ እኮ። በነገራችን ላይ ጃጓር ቤቷን የሸጠችው $520,000 ነው። እንትናን የነገር ዌብሳይት ትናንትና ጉግል አድርጎ አጣርቶ መጣ። ስለዚህ ቤት እንደሸጠች ሁላችንም እናውቃለን። እሷም ተናግራለች አይደል? $520,000 የተሸጠው ሪሰንትሊ ከመምጣቷ በፊት። ስለዚህ $520,000 ማን ጋር ነው ያለው? ምን ሰዓት እኮ በዛስ ምን እኮ ይሄ እኮ ነው እኮ የሚያሳስብ እኮ ነገር። በምን ምክንያት ነው ትገደል የቻለችው? በዚህ ነው ወይ ታርጌት የተደረገችበት? ፈንገስ የሆኑ ቤተሰቦቿ ግን ቁጭ ብለው ነው ዝም ያሉት እስካሁን ድረስ። ትጠየቃታለህ። የተወሳሰበ ነገር ነው ይሉናል እኮ። ምንድነው የተወሳሰበ አብስትራክት የሆነው ነገር ምንድነው እሱ? ንገሩና አስረዱን የተወሳሰበውን ነገር። ልታማለችበት ትኖራለች። አስገደዋ ዋናው አስገደይ ይችላል ሲጀመር ይወጣ። አሁንም ቢሆን እዛ ሀገር ቤት የተወሳሰበ የእናታ አንጀት ወሳሰብና ማለት ነው የዚህ ሴትዮ ቤተሰብ ትጠየቃለህ በህግ። አሁን ብትደበቅም እናገኛለን። እናንተም ናችሁ የምታስገድሏት። ምክንያቱም ለምን አባ ነው ወተማ ትናገረው? በህግ ስራ ተጠይቃችሁ ማለት ትጠይቃላችሁ። ትጠይቃለህ። ጎረቤት ቆርቆሮ ሀዘን ሊደርስ ሲል ሀዘን አንፈልግም ብላችሁ በርን ብትዘጉ የሰው ፊት ላይ ትገኛለህ። አንተ ምድረ ኩንኪ ሆዳ ይችላል። ቤተሰብ ተብዮቹ ምን አባታችሁ ነው ዝም ያላችሁ? የት አባቱ ነው የተደበቀው? ወደ ተናገር። ቤትህን አድራሻን አውቀህ ነው ትጠየቃለህ በህግ።
ይቺ ሴትዮ ብር ይዛ ገባች፣ ገደላችኋት። ከዛ የሆነ ቦታ ላይ ወስዳችሁ ቀበሯችሁ። እቺንም ታክሳጥን ውስጥ ንብረቷን የትኛው ውክልና አግኝተህ ነው? የትኛው ንዛዜ አግኝተህ ነው? ንብረቷን ማን ነው የወሰደው? ትጠየቃለህ። የታለ ያስመረመርክበት የሬሳ ማስመረመሪያ ውጤት የታለ? ትጠየቃለህ። ዛሬ ተደብቃችሁ ነገ ፈልፈለን እናወጣችኋለን። አዲስ አበባ ሆናችሁ ተደብቃችሁ አቀርሙ። ወላሂ ላዚም አጎትም ሆንክ አክስት አሁን በአሁኑ ሰዓት ዝምድናን ራሱ አናምንም፣ ትተናል። ምክንያቱም የመጀመሪያው ጨካኝ ዘመዱ ነው ተገኝቷል። በአሁኑ ሰዓት እንደነገርኳቸው ልጅ የእናቱን አንገት ቆርጦ ይዞ እየሄደ እኔ ጋር የማይመጣ ነገር የለም። አባት ልጁን እየደፈረ በዚህ ያክል ጨካኝ የሆነ ዘመን ላይ ደርሰናል። ስለዚህ ዘመድ ምናምን በሚባል ተልካሻ ምክንያት ሴትዮዋን በልታት ከሆነ ተደብቃ አቀርም በግ ትጠይቃለህ። አይ ንጹህ ነኝ የምትል ከሆነ ደግሞ የሴትዮዋን አሟሟት ወጥተህ ታስረዳለህ። ሀዘናችንን አትረብሽ ምናምን ሀዘኑ በላችሁ፣ ሀገሩን አናወጣችሁት። በጩኸት በለቅሶ ሀገሩን አናወጥከው፣ ሀዘኑ ጎዳችሁ፣ ከሳችሁ፣ መለመላችሁ። 5 አላየንም ሌባ ሁላ። አሁን ልጅቷ የፈርድ ወንድም ካላት ወጥተህ ትናገራለህ። እየሰማህ ከሆነ ዝም ያልከው ወላሂ በህግ እናስይዛችኋለን ፈልገን። እቺ ሴትዮ የሞተችበትን ጉዳይ እስካሁን ህግ አያውቅም። በገባች በስንተኛ ቀኑ ሞተች? ትን ብሏት ሊሆን ይችላል እኮ ችግር የለውም። ለምን አባት ትደበቃለህ? የኔ ቤተሰብ የሆነ ድንገተኛ በሆነ ነገር ቢሞት እናገራለሁ። ይሄን ያክል አላጨቃጭቅም። ሀዘን አንፈልግም ምናምን። ስለዚህ ሀዘን አንፈልግም ማለት ሰርግ አድርገሃል ማለት ነው። በብሯ ሰርግ ብቻ ነው እየበላ ነው። ስትቀብር ለምን አባት ተደብቀህ ትቀብራለህ? ለምን ተደብቃችሁ ቀብሩ? ህግ ያዘው እንዳንል አልያዘውም። ህግ ቢይዘው እኮ ሰላም አለው። ህግ ራሱ ይወጣው። ህግ ራሱ የሚይዘው ይሄንን ጉዳይ ህግ የሚይዘው እኮ ያዝልኝ የሚል አካል ሲኖር እኮ ጭራሽ መጥተው ይከራከሩናል እኮ። ለምን ትጠይቃላችሁ? ትረፍበት ይላሉ። ማረፊያ ያሳጣሽ ቀማላ የምታርፈው ሀቁ ሲወጣ ነው አይደለም እንዴ? ነፍስ እኮ የሚያርፈው ሲታወቅ ትረፍበት ይላሉ። እንቅልፍ ነሳናትኛ ለዘላለም ያስተኛችኋት እናንተ ትሆናላችሁ ማለት። ኢትዮጵያ ውስጥ መቼም በዚህ ሰዓት ሀገር ተበጥብጧል ብላችሁ አልተበጠበጠም፣ አለ ህግ ያረጋግጠዋል። ስለዚህ የዚህ ሴትዮ ቤተሰብ ይወክ ስትሞት ያየህ የቀበርክ ወጥተህ ተናገር። ሳያድር ወጥተህ ተናገር። እኛ አሁን አድራሻችሁን አግኝተነዋል። መርማሪ የሚመረምሩ ቡድኖችን እንልካለን። ወደድክም ጠላም የፊቲን ታስረ 3 ቀን ቢሆን አራቀ ይጣራል። እጅ ካለበት ዘብጥያ ትወርዳለህ። መንግስት ባለበት ሀገርማ እንደዚህ አትጫወቱብንም። $520,000 ይዛ ስገባ አስገበገባችሁ አይደለ? ይሄ የኑሮ ውድነት የቤት ኪራይ የምከፍለው አልነበረም። ሀብታም አገኘ ቀረጠፍካት። እንደዛ ካልሆነ ወጥተህ ተናገር። ወንድም ካለ ውሽማ የተባልከውም ካለ የትም አባት ተደብቃ አቀር ቅማላሞች። በዚህ በከፋ ዘመን ሰው ማመን ትተናል። አባቴ መረጃ ብቻ ነው የሚያስተማምነን። አሁን ጠይቃለን። በአሁን ሰዓት ከዘመድ ይልቅ የሚቆረቆረው ባዳ ነው። ዛሬ የሚደርስልህ ከዘመድ ይልቅ ባዳ ነው የሚደርስልህ። ከዘመድ ይልቅ እያዘነ ያለው ባዳ ነው ሰውዬ። ምክንያቱም ጊዜው ተበላሽቷል። ወንድም ነው እየቀረጠፈ ያለው። ተባብተናል አይደል? ስለዚህ የዚህ ሴትዮ አሟሟት ወይ በቤተሰቦች ነው ይፋ ሊሆንልን እንደሚችለው። ቤተሰቦች ተደብቀዋል። ታዲያ በማን ነው ከተባለ እንግዲህ በህግ ነው። ህግ ደግሞ ምን ያደርጋል? እኛ ስንጠይቅ ነው ህግ የሚይዘን ጉዳይ። ይሄኔ እዚህ ውስጥ ያሉ የህግ አካላቶች ይሄንን ንግግር እያዳመጡ ይሆናል። ስለዚህ የቺ ሴትዮ አሟሟት $520,000 በኢትዮጵያ 60 ሚሊዮን ወላ 70 ሚሊዮን አካባቢ ነው። ይሄንን ብር ይዛ ገባች፣ ወደው ቀረጠፏት። ቡና ተጣጣች። 80 ሚሊዮን ነው የሚወጣው መብረቁ። 80 ሚሊዮን 500 ይለዋል። የዛ ካልኩሌት ያደርጉ 80 ሚሊዮን ብር በአንድ ስኒ ቡና ሞተች ሴትዮዋ እየተባለው ምን ሲባል ሳምባ ነቀርሳ አለባት። ሳምባ ቲቪ ነው አለባት። ውሃ የቋጠረ መድኃኒት ረስታ መጣ ነው ከአሜሪካ። አዎ ኢትዮጵያ ውስጥ መድኃኒት የለም። ደግሞ መድኃኒት ረስታ መጣች። ከዛ መድኃኒቱ ጠፋ። የለማ ኢትዮጵያ ውስጥ የማይሆን ምክንያት እኮ ነው። ተልካሻ ምክንያት እኮ ነው። ተልካሻ ምክንያት በቃ አያችሁ፣ ሰውን አፍ ለማዘጋት የሚሄዱበት ርቀት ወደዚህ ወደዛ ይጫወታሉ። እንደ ቴብል ቴኒስ ኳስ በቃ ወደዚህ ወደዛ በየትኛው አድርገው እንደሚረጋጉና በየትኛው አድርገው ህዝብን ለማሳመን የሮጡበት መንገድ ምንም አይነፋም። በጣም ይገርማል። በየበንደሩ እየተሄደ ግን በየሰፈሩ እየተሄደ ግን ጊፍት ይሰጣል። በየአካባቢው እየተሄደ ለምን ዝም በይ እየተባለ
ምን አገባችሁ? እኛ የምናውቀው ሀዘንተኛ ሰው ነው ጊፍት ሲሰጠው የምናየው ሀዘንተኛ ነው። ፈጣሪ ይርዳችሁ ብለው እንትን የሚለው ኦፖዚት። አሁን ያየነው ደግሞ በዚህ ዘመን ላይ የተለየ ነው። ዝም ላሉ ሰዎች ይደረጋል። ዝም ላልተናገሩ ሰዎች ቤታቸው ይገባና አመሰግን እንዲህ ተብሎ እንደዚህ ነው እንዴ?